ይሄንን መልእክት እንግዲህ ከተስማማችሁበት እናንተም ኮፒ ሊንክ አርጋችሁ ሼር ታረጉታላችሁ ብዬ ተስፋ አደርጋለሁ። ሰምታችኋል አይደለ? ምን ሲባል ነበረ? ከግድቡ ወደ ወደቡ የሚል ዘፈን፣ ግጥም፣ ጋዜጣዊ መግለጫ፣ ማብራሪያ፣ ፉከራ፣ ሽለላ ብዙ ሰምቻለሁ። ወደቡ የኛ ነው፣ ወደቡ የኛ ነው። ያ ሁላ ጩኸት ተጮኸ። አሁንስ ጠፋ። ሁሉም ዝም ጸጥ። የ4 ኪሎ አጀንዳ ነበር ድሮም። እኔ ኦህዴድ አይደለም ወደብ ሊያመጣልን እቺ የተረከባትን ኢህአዴግ ያስረከበውን እንኳን ሀገር እንኳን በትክክሉ እየጠበቃት እንዳልሆነ ሁላችንም ነው የምናውቀው። ለምሳሌ እናንሳ እስቲ። የኢትዮጵያ ሰላም አስከባሪ ኃይል ጅቡቲ ነበረ፣ ሱዳን ነበረ። ልክ አብይ አህመድ ከመጣ በኋላ የትግራይን የጄኖሳይድ ጦርነት ከከፈተ በኋላ እነዚህ ሀገራት በአፍሪካ ቀንድ ላይ ያሉት ሀገራት አንፈልጋቸውም ይውጡ ተባለ። ስለዚህ ከሱዳንም ወጣ የኢትዮጵያ ጦር፣ ከሶማሊያም ወጣ የኢትዮጵያ ጦር። እነዚህ ወሳኝ ቦታዎች ነበሩ ለኢትዮጵያ። ምክንያቱም ኢትዮጵያ እነዚህን አገራት መያዟ ለሀገሪቷ ህልውና በጣም ወሳኝ ነው። ግን ምን ሆነ? ሶማሌ የኢትዮጵያ ጦር ወጣና ማን መጣ? ግብጽ። ሱዳን የኢትዮጵያ ጦር ወጣ፣ ማን መጣ? ግብጽ። ጅቡቲ ነበር ያለችን አንድ ወደብ። ከግድብ ወደ ወደቡ ስትል የጅቡቲንም ወደብ ጎኑ የጅቡቲ ፕሬዝዳንት ለግብጽ አሳልፎ ሰጠ። አሁን ግብጽ ጅቡቲን መታለች ማለት ነው። ጅቡቲ፣ ሱዳን፣ ሶማሊያ በአጠቃላይ በአፍሪካ ቀንድ ቀጠና ላይ ኢትዮጵያን 360 ዲግሪ ከባለች ማለት ነው። የኢትዮጵያ ጦር የሚያገኘው በዶላር የሚከፈለው ገንዘብ ነበረ በሰላም ማስከበርነት። ያ ለግለሰቡ ብቻ ሳይሆን እንደ ሀገር ጠቃሚ ነበር። እሱንም አጣን። አሁን ጅቡቲ ያለውንም ወደብ ዋናው የኢትዮጵያ እንግዲህ ኢምፖርትና ኤክስፖርት ትልቁ ወደብ እሱ ነው። ከጎኑ ደግሞ አሁን ግብጽ ሰፍራለች፣ ዓለም አለው እያለች ነው። አሁን እንግዲህ የተሻለ ገንዘብ በመስጠት ለጅቡቲ መንግስት ኢትዮጵያ የንግድ ወጪና ገቢም ምን ችግር አለ እኛ እንሸፍነዋለን ወጪውን፣ እነሱን ሌላ ቦታ ስደዳቸውም ሊመጣ ይችላል። ምክንያቱም የግድቡ ኢሹ ስላለ ማለት ነው ለግብጽ። ከዛ ባሻገር የኢትዮጵያ መሬትንም በተመለከተ በአልፋሽጋ 67 ኪሎ ሜትር የሰሜን ሱዳን ገብቶ ሰፍሮ ያርስበታል። የሳውት ሱዳንን በተመለከተ በጋምቤላ ከ200 ኪሎ ሜትር በላይ ገብቶ ሰፍሮበት እሱንም እነሱ ይዘውት ያለሙት ነው። ሻዕቢያም የተወሰኑ በሰሜን በኩል የኢትዮጵያ የነበሩ መሬቶችን ገብቶ ተቆጣጥሮ እሱም ጸጥ ብሏል። የነበረንን ዳር ድንበር የነበረንን መሬት ማስከበርና መጠበቅ ያልቻለ የኦህዴድ ስብስብ ወደብ ያመጣልናል፣ ባህር ያመጣልናል፣ የቀይ ባህር አክሰስ ያስገኝልናል ብለው የሚያራግቡ ካድሬዎች ከሆኑ ችግር የለም፣ ሆድና ገንዘብ ነው። የዋሆች ግን እንዴት ቆሙ ማሰባቃታቸው። አንዳንዴ የተሰጠንን ጭንቅላት እንደው ትራስ ላይ ለመጋደሚያ ብቻ ከተጠቀምንበት ካልሆነ በስተቀረ ይሄ ማንም ሰው ካልኩሌት አድርጎት ሊጠፋው የሚችለው እውነት አይደለም። ስለዚህ በአጭሩ ምን ልላችሁ ነው፣ በአፍሪካ ቀንድ ላይ የነበረንን ተጽዕኖ በሶማሊያ፣ በጅቡቲ፣ በሱዳን በቀጠናው ላይ የነበረንን ተጽዕኖ አተን እዛ የነበረውም ወታደር ተባሮ አሁን በዛ በምትኩ ግብጽ ተቆጣጥረዋለች ማለት ነው። አገራችንም የነበረው ዳር ድንበርና መሬት አስረክበው ዳር ድንበር እንጠብቃለን ኢትዮጵያ ቅብርጥስ የሚባለው ነገር እንደው እንኳንስ ዘንቦብሽ እንዲሁም ጤዛነሽ እንኳንስ ልጄ ወደብና ምናምን ሊያመጡ የተሰጣቸውንም ሀገርና ዳር ድንበር በቅጡ ስላልጠበቁ ከዚህ በፊትም ጅቡቲ አፋር ድረስ ገብታ የድሮን ድብደባ አድርጋለች። አማጽያን ናቸው፣ አሸባሪ ናቸው ያለችው አገሩ ሃይባይ የሌለው ተቆጣጣሪ የሌለው እንደሆነ የምናቅ ሰዎች ግዴላችሁም። የኦህዴድ ስብስብ የሚያመጣላችሁ ወደብ የለም። ይሄ ለፖለቲካ ፍጆታ፣ ለማስጮ፣ ለግርግር ነው ተባለ ብለን ተናገር። ኖ አይደለም፣ ሀገር ወዳድ ነው፣ አሰበኛ ነው፣ ወደቡኛ ነው። ኦኬ ጥሩ፣
እስቲ ያምጡት፣ እኛ ኦህዴድ ያምጣውና እናጨብጭብለት፣ እንኳን ግን ሊያመጣ ያለውንም መጠበቅ አልቻለም አይችልም ብለን ነበር። አሁን ያ የ2 ዓመት ፉከራ፣ የ2 ዓመት ቀረርቶ፣ የ2 ዓመት ወሬ ቀስ በቀስ እየጠፋ ድምፁ አሁን ትሰማላችሁ። በኢትዮጵያ ቴሌቪዥን በሶሻል ሚዲያ ወደብ የሚል ነገር ትሰማላችሁ። የለም። ድሮም ለማስጮህ የተፈለገው ዝም ብሎ አየሩን ለመያዝ ካልሆነ በስተቀር ኢትዮጵያ በኃይል ገብታ ወደብ እሱን ትተውና የተያዙ መሬቶች አሉ። በሻዕቢያ የተያዘ መሬት አለ ኢትዮጵያ፣ በሳውት ሱዳን፣ በኖርዝ ሱዳን የተያዘ መሬት አለ። እስቲ እሱን ያስመልሱ። ሌላው ቀርቶ ግን አይደለም። ይሄንን የምናገረው በርግጥ ለካድሬዎቹ አይደለም። ካድሬዎቹ ያውቁታል። እኛ አሁን በዚህ በስርዓተ መንግስቱ ላይ ያለው አመራር ሀገሪቱን መምራት፣ ሀገሪቱን ማስተዳደር አይችሉም። ዲፕሎማሲ ራሱ ምን እንደሆነ አያውቁም። ኢንፋክት በጣም የሚያሳዝነው ላያስመልሱት ወይ ወደቡን ላይወስዱት አጩኸው በዛ በኩል ያለውን ሻዕቢያ አንቅተውት ጠላት አርገውት ሚሳኤል ወደ ኢትዮጵያ አነጣጥሮ እንዲደረድር አድርገውት ከዛ አልፎም ተርፎ እንደፈለገ ከዚህ በኋላ ፕሮክሲ ዋር ኢትዮጵያ ላይ እንዲያደርግ ጠላት ካደረጉት በኋላ እነሱ ምንም የማያዋጣ ፖለቲካ አንዳንዴ ዲፕሎማሲ የምታቅሰው ስትሆን የማይባል አትልም ካልክ ደግሞ በተግባር ነው የምታሳየው። ከዚህ በፊት ሶማሌላንድ ወደብ አገኘን ተብሎ ተጨፈረ፣ ተደነሰ፣ እስክስታ ተመታ በመስቀል አደባባይ። እኛ ደግሞ ምን አልን? ውሸት ነው ባካችሁ። ሰው ደግሞ የኢትዮጵያ ጠላት ያደርገናል ነው ላማለኝ በሰማይ ወተቷንም አለ። የኢትዮጵያ ጠላትነት አይደለም። ሊያደርጉት የማይችሉ የሰጣቸውን አገር በትክክል የማይጠብቁ በአፍሪካ ቀንድ ኢትዮጵያ የነበራትን ተጽዕኖ ያሳጡ ሰዎች ቀይ ባህርና ወደብ ያመጡልናል ብለህ ተስፋ የምታደርግ ከሆነ እንዳልኩት ነው። በቃ ጭንቅላትህ ለማሰብ አልተፈጠረም። ወይ ኮፍያ ልታጠልቅበት ወይ ትራስ ላይ ልትተኛበት ነው ብቻ ነው። በቃ እሱ ነው አሁን እየሆነ ያለው። በተጨባጭ እየሆነ ያለው ነገር ይሄ ነው። ሶሻል ሚዲያ ላይ አሁን ወደብ አብይ መሪ እሺ፣ አሁን የታላችሁ? የላችሁም። እናንተም የ4 ኪሎ ሙፉከራ እንደሟሟ ቀረ። የዚህ ሶሻል ሚዲያ ውሾችም ዋው የለም አይኖርም ብለናችሁ ነበር። ስለዚህ አንዳንድ ጊዜ አለማወቅ ኃጢአት የለውም። እንደ አዋቂ ሆኑ ሶሻል ሚዲያ ላይ መጮህ ግን አሳፋሪ ነው። እስቲ አዋቂዎች ምን ይላሉ ብሎ ጠጋ ብሎ ማዳመጥ ነው፣ መስማት ነው። እና መሬት ላይ ያለውን ሁኔታ ደግሞ በተጨባጭ ማየት ነው። እሱን ካያችሁ ማን ነው እውነቱን የሚነግረን ብላችሁ ለማወቅ የምትቸገሩ አይመስለኝም። ስለዚህ ባጫ ደበሌ፣ ብርሃኑ ጁላ፣ አብይ አህመድ እንትና ቀጀላ ምናምን ሲፎክሩ ሲጮሁ ሲያጫጭሁ የነበረው ነገር በሙሉ ማሾ ዛሬ ወደብ የሚባል ርዕስ ኮምፕሊትሊ የለም። የሚያወራም የለም፣ የሚወራም ነገር የለም። ለሌላ ጊዜ ይሄ ዌክ አፕ ኮል ነው ለመላው ኢትዮጵያን። 4 ኪሎ ያለው ሰው የሆነ አጀንዳ እያመጣ እየሰጠ በመሬት ላይ በተጨባጭ የማይተገበረውን ነገር እያወራ እናንተም ተከትላችሁ ዋጭ አትበሉ። በቃ እዩት። ስንት ያያችሁት አይደል እንዴ? በጦርነትም በፖለቲካም በኢኮኖሚም በዲፕሎማሲም መምራት ማስተዳደር አይችሉም። እኔ አሁን ወደብ የምትሉትን ተውና አሁን የቀረችው የኢትዮጵያ ካርታም አብይ አህመድ የሚገዛት ከሆነ እየተሸራረፈች በስተመጨረሻ ላይ ምናልባት ወገቧ ድረስ የሚደርስ ኢትዮጵያ ታያላችሁ። አትጠራጠሩ። በዚህ ይሄንን ጠብቁት። ንግግሬ ለታሪክ ትቀመጥ፣ ሴቭም አድርጉት እና እኔ አትሊስት ማሰብ ባትችሉ ማሰብ የሚችሉ ሰዎችን አዳምጡ፣ አማክሩ፣ ስሙ፣ ጸጥ በሉ። በ4 ኪሎ አጀንዳ እንደ እንኮይ እንጣጥ ዋጭ ብላችሁ ትንሽ ቆይቶ ውሃ ውስጥ እንደገባች አይጥ የለም ጸጥ የታል ወደብ የለም፣ ወሬውም የለም። እና ይሄንን የኢትዮጵያ ሕዝብ ሁሉ እንዲያዳምጠኝ የምታዳምጡ ሁሉ ደግሞ ለሌሎች እንድታስደምጡልኝ ስለምፈልግ ነው ብቅ ያልኩት። ይሄንን ማንም ሰው ኮፒ ሊንክ በማድረግ ሼር እያደረገ ለኢትዮጵያውያን ያድርስ። አሁን ያለውን ስርዓት በትክክል እወቁት፣ ተረዱት። በቀላሉ አትታለሉ፣ አትሞኙ ለማለት ፈልጋለሁ። ቸርን ሰንብት፣ ደህና ሁኑ። አመሰግናለሁ።